ቪዲዮን እየቀረጽን እንለቃለን። መጀመሪያ ግን እንደዚህ እናደርጋለን መረጃ እናወጣም። ከዚህ በኋላ ስራ ውስጥ ደግሞ ያለው ምንድነው? ጥንቃቄ ነው። ስለዚህ በደንብ እንጠነቀቃለን። ማድረግ ያለብንን ነገር በጠቅላላ እናደርጋለን። ሆን ውድ ቤተሰቦች እናንተንም ማመስገን እፈልጋለሁ። በጸሎታችሁ በዱዓችሁ ላሰባችሁኝ እና ለዚህ ያደረጋችሁልኝ ትብብር፣ ለጸለያችሁልኝ ጸሎት እግዚአብሔር በእጥፍ ድርብ ለእናንተ የሚመለስላችሁ። በገዛ ቤተሰቦችሽ አትገፊ። እኔ አንድ ነገር ስነግርሽ የምሬ ነው። ስለዚህ አለ ገረመው ማረል እኔ እናቴን በምወዳት በሚጂ ነው እንደማለት ይግጠም መርታትን ይግጠም ከነ ጓደኞች ከሁሉም ጋራ በፍቅርና ጸጋ ሰጥቷችሁ የቆማችሁበት የረገጣችሁት ኬዝ ሁሉ ይሳካላችሁ። እውነት ለእውነት የቆመ ወድቆ አይወድቅ። እግዚአብሔርን የአመነ ወድቆ አይወድቅ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ዳርቻ ሰላም ፍቅር ተመኘሁላችሁ። ዛሬ የመጣሁት ጉዳይ የተላከልኝ ነገር እጅግ እርግጠኛ ነኝ እናንተም ስትሰሙ ይሄን ነገር በጣም እንደምትደሰቱ። እኔ ገና ስሰማው ነው ይሄ ነገር እውነት ነው ውሸት ነው በቃ ማለት የሆነ ተወዛግብ ያለው ምን አይነት እንትን ውስጥ እንዳሉ እነሉ ታውቃላችሁ። ስለ አክስቱ ጉዳይ ነው የሰማሁት አዲስ ነገር። ቪዲዮን በደንብ ሼር አድርጉ ማየት ስላለባቸው ሁሉም። ይቺ ሴትዮ የዚችን ወራዳ ሴትዮ ዓለም እንዲያቀላት እህት መስላ ቀርባ የምትሰራው ሴራ በስከ መጨረሻ ራሷው ታማ ለሰው ጉድጓድ ስትቆፍር አያችሁልኝ። ራሷው ልትገባበት ነው እንግዲህ ሴትየዋ አንዴ ውጭ ሀገር ሄዳለሁ አንዴ እንዲህ እላለሁ እያለች ሁሉን ነገር ሲዘጋጉባት እንግዲህ ሴትዮ ልበላችሁ እንግዲህ ወራዳና ቅሌታም ስለሆነች ክብር አያስፈልጋትም። ታማ የት ናት? ሐኪም ቤት ገብታለች። ይሄን ነገር ደግሞ ሲሰማ ጀግናችን ልውላችንን በመጀመሪያ ኤርሚያስ እንድታመሰግኑ ትፈልጋለሁ። ይችን ሴትዮ የሚከታተላት ኤርሚያስ ሌሎችም አሉ። ሞር ያው ሁላችሁም ፊት ለፊት የምታውቁት ኤርሚያስ ስለሆነ ነው ስሙን ኤርሚያስ የጠራሁላችሁ። ሁሉን ነገር እንግዲህ አጣርቶ የመጣው እሱ ነው። ሴትዮ ሐኪም ቤት እንደገባች በጣም እንደታመመች ያው ብዙ ነገር ተበላሽቶባታል። ውጭ ሀገር ይሄዳለሁ ብላም እያያችሁ ነው እንግዲህ ምን አይነት እንትን ውስጥ ልዑል ራሱ በጭንቀት ምን እየሆነ እንዳለ እያያችሁ ነው። ስለ አባቱ አዲስ ወሬ ከሰማ ቀን ጀምሮ በጣም ተረብሿል። ይሄ ነገር ደግሞ የዛሬው ደግሞ ደስ ያለኝ ነገር ይቺ ሴትዮ መያዝ ይችላሉ። ሐኪም ቤት ገባሽ ራሷን እንኳን እንትን ማለት ማራቅ የማትችልበት ሁኔታ ነው እንግዲህ የታመመችው ተብሏል። ስለዚህ ኤርሚያስም እነ ሚኪም ሌሎችም እንግዲህ ተባብረው ይችን ሴትዮ ካለችበት የሐኪም ቤት የተኛችበት ሐኪም ቤት እንትኑ ተልኮላቸዋል። እንግዲህ የኔ አንበሳዎች ምን ያክል እንደማይተኙ በዚህ ማየት ትችላላችሁ። የእውነት እሷ ሌላ ነገር ልጆች ራሱ የሴትዮዋ ያክስቱ ልጆች በጣም ተጠንቅቀውን ለእናታቸው ስልካቸውን አርቀው፣ ምክንያቱም ስልኩ ተጠልፏል ወይ የሆነ ምናምን ብለው ስለሚያስቡ በጣም ብዙ ነገሮች እየተጠነቀቁ መረጃ ለማግኘት በጣም ተቸግረው ነበር እነ ሚኪ እና ኤርሚያስ። ዛሬ ግን ሲያጋልጣት እንግዲህ ራሳቸው ባዘጋጁት በየአካባቢው ስለ ሴትየዋ በነገሩት ምክንያት ሰዎች ደውለው ያው ልዑልን የማያውቅ ሰው የለም ታውቃላችሁ። በየትኛውም እንትን ኢትዮጵያም ሆነ ውጭ ሀገርም ልዑል የሚሰራውን ስራ በደንብ ሰው ያውቃል፣ ይከታተላል። ሐኪም ቤት የገባችበት እንትን እንግዲህ አንድ ሰው ወጥቶ ደውሎ ለኤርሚያስ በመጀመሪያ ኤርሚያስ ነበር የተደወለለት ተብሏል። ለሱ ነው እንግዲህ ስለ ልዑል አክስት ታማ እኛ ጋር ናት እኛ ሐኪም ቤት ነው ብለው የሐኪም ቤቱ ስም እዚህ ጋር ስሙን አልነግራችሁ ምክንያቱም ለደህንነት ሲባል ተኝታለች ብለው እንግዲህ ላኩለት። ኦልሬዲ እነሱም አልቆዩም ከተነገራቸው በኋላ ተነስተው ሁላቸውም እንግዲህ እዛ የተባሉበት ቦታ ነው የሄዱት እነ ኤርሚያስ ማለት ነው።
ሴትዮ አንዳንድ ጊዜ ሰዎች ለራሳችሁ መጥፊያ ለራሳችሁ እንትን ሲሉ አያችሁልኝ። እሷ ብዙ ሴራ ስታስር ስለ ልዑል መጥፎ ነገር እንትን ስትል እስትንፋሻችን ይችን ታክል ናት። ለሰው መልካም ስታስቡ ነው በምትሄዱበት ሁሉ መልካም ነገር የሚገጥማችሁ። ይቺን ለሰው ጉድጓድ ስትቆፍር በስከ መጨረሻ የት ሀገር ይሄዳለሁ ብላ ባዘጋጀችው እንትን ታማላችሁ ሐኪም ቤት ገባች ሲባል እልል ደስ አለኝ። በቃ ኦሬዲ የውጭ ሀገር ፕሮሰስ ውስጥ ተወው። በነ ልዑል እንትን ስለሆነ ተዘግቶባታል፣ መሄድ አትችልም። ሪፖርትም ያለውን እንትን እንዳታልፍም አድርገዋል እነ ልዑል። ሁሉም ነገር ዘጋግተውባታል። የእሱም ጭንቀት ይሆናል ዛሬ እንደዚህ ታማ ሐኪም ቤት የገባችው። ልጆች ከነገራችን ላይ ስለ እናታቸው በሌላ እንትን እየተከታተሉ ብዙ ነገሮች ያውቃሉ። ልዑል ጋር ግን ሲመጡ ግን እያያችሁ ነው። እናታቸውን ከሀገር ለማውጣት ያላደረጉት ያልፈነቀሉት አንተ ነህ እስከ ማለት ድረስ ይደርሰዋል። አይታችኋል። ልዑል አንተ ነህ ያሳገትካት እስከ ማለትና በስከ መጨረሻ ቅሌታቸው ውርዴታቸው ተዋርደው እናታቸውን የት ናት? ሐኪም ቤት እራሷ ስታሯሩጥ ሰውን ስታሯሩጥ በስከ መጨረሻ እሷን ማን ያሮጣት? በራሷ በሰራችው ኃጢአት በሰራችው ግፍ ለልዑል ስትመርዝ ምንም አይነት ርህራሄ ሳይኖራት የክፉ ክፉ ሰብአውነት የሚባል ነገር የጎደላት ጎደሎ በስከ መጨረሻ ራሷም እንደዚህ ተዘርግታ ቀረች። አያችሁ? አቤቱ አምላኩ ይቅር በለን። እኔ እኮ አገራችን ላይ የምናየው ነገር በጣም እንትን የሚለን እኮ ለዚህ እኮ ነው ወገን። ሰውም ከፋ፣ የምንሰማውም ነገር የምናየው ነገር ሁሉ ነገር በቃ ዓለም ድብልቅ ያለችበት ኢትዮጵያ እኮ በስከ መጨረሻ ራሷ የሰራችው ኃጢአት ራሷው ሰዎችን ያለ እንትናቸው ለተወለዳት እንኳን ሳትራራ በምግብ መርዛ እንትን ስትል ፈጣሪ ደግሞ ርቃ ሳትሄድ የእጇን አሳየው ለልዑል። የእጇን ያገኘሽ ከልዑል እጅ እንኳን አልጣላትም። ራሷ ይህ ሁሉ ራሷ የቆፈረችው ነው። ሞት ራሱ ሲያንሳት ነው። እኔ ፈጣሪ ይቅር ይበለኝ። እውነት ለእንደዚህ አይነት ሰው ክፉ ሰው መልካም ሲሆንላችሁ መልካም ትሆናላችሁ። የሆነ ለእናንተ ደግሞ ሌላ ሴራ የሚያሴርላችሁ ሰው በምን አይን ልታዩ ትችላላችሁ? ሰብአዊነት የጎደለው ለሰው ልጅ የማይራራ ሁልጊዜ የሚያሳዩት እንትን ጥቅመኛ ከራስ ወዳድ። እኔ አንዳንዴ ግራ ነው የሚገባኝ። ልዑል እንደውም በጣም ብርቱ በጣም ጀግና ነው። ነገሮችን አይቶ እንዳላየ በራሱ እንትን የሚያንቀሳቀሳቸው ነገሮች ጎበዝ ነው በጣም። በሱ ቦታ ብትሆኑ እናንተ አንድ ቀንም እንትን አትልም የእውነት። እና እግዚአብሔር ሆይ ላያስችል አይሰጥም። በሰራችሁ ኃጢአት በስከ መጨረሻ እንደዚህ ሆና አላችኋለች። እንኳን ደስ ያላችሁ አይባልማ። ሰው እንደዚህ እንትን ሲል ክፉ ብትሆንም ልብ ይስጣት ነው የሚባለው። ልቦና ይስጣት እግዚአብሔር ካለችበት ችግር። አሁን ተሯሩጠው ማሳዝ ይችላሉ፣ ማሳሰር ይችላሉ። እነ ኤርሚያስ ኦልሬዲ የተላከላቸው እንትን ላይ ብዙ ነገሮች ተነግሯቸዋል በውስጥ ተደውሎ። ያው የእሷ ነገር በዚህ የሚያልቅ አይደለም። ሴትዮዋ ብቻ አይደለችም ይህ ሁሉ ነገር የምትሰራው፣ ከእሷ ጀርባም ያሉ ሰዎች አሉ። ልዑልም ካለበት ጭንቀት ወጥቶ ሁልጊዜ አሁን ልዑል ስለ እናቱ ማለት ይቅርታ ስለ አባቱ አዲስ አጀንዳ አምጥተውበት ነው እንጂ የዚችን ሴትዮ ጉዳይ ዝም ብሎ እንደዚህ በእንትኑ ተደባብሶ ምናምን የሚያልፍ ነገር አይደለም። ይሄ ያንን ፕሮሰሷን ስለዘጉባት እንደፈለገች አዲስ አበባም እንድትንቀሳቀስ መፍቀድ የለባቸውም። ሰውን እያሰቃየች ሰውን መከራ እንትን እያሳየች እሷ
በፈለገችው ሰዓት ትገባለች፣ ትወጣለች፣ ልጆቿን ስትፈልግ ትወስዳለች፣ ታያለች፣ ትመልሳለች። ሰው ወንጀለኛ ናት። የሰውን ህይወት እኮ ከማጥፋት አይተናነስም። መመረዝ ማለት በፈጣሪ ቸርነት ነው። ልዑል የዳነ በሐኪም ቤት አልሆን ያለ ነገር አልቻል ያለ ነገር በእምነቱ ጠንቶ ነው ልዑል የዳነው። እዚህ ጋር አሁን ቁሞ የምናየው እና ምሕረት የሚደረግላት ሴት አይደለችም። አሁን ታመመች ተብሎ ሌላ ነገር ምናምን ሊባል ይችላል፣ ግን እነሱም አያደርጉትም። እነሱ እጅ ላይ ሲጥላት ነው በስከ መጨረሻ ታማ ሐኪም ቤት የገባችው። የእጇን ያገኘችው። ወራዳ ወራዳ ቅሌታ። ሰው እንዴት በዚህ ልክ ራሱን ሲያዋርድ! እንደው ለልጆቿ እንኳን ትንሽ አታስብም? በእሷ የመጣ ትምህርታቸው ትተው ስንት ነገር እየተበላሸባቸው። እናት ናት ይቺ፣ የእናት ጦስ፣ የእውነት የእናቶች ጦስ ናት እንጂ ይቺ ሴት እናት ተብላ እንደው ለስምስ እናት ተብላ ትጠራለች? ንገሩኝ እስኪ። ቃል የሚያጥራት ሴት እኮ ናት። ጨካኝና አረመኔ። ልዑል ሲሰማ እንዴት እንደሆነ እግዚአብሔር ከኔ እጅ ጣላት። በእነሱ ምክንያት ስራዬን እንዳልሰራ፣ በእነሱ ምክንያት ሀሳቤን እንዳልሰበስብ፣ ወይ ሌላ ሰው አላገዘ ሀ ብለው መጥተው ህይወቱን ምስቅልቅል ያደረጉበት ሰዎች በስከ መጨረሻ እንደዚህ ሆነች ሲባል ምን እንደሚሰማው አስቡት። ሞር ደግሞ እነ ኤርሚያስ መረጃዎችን እየሰበሰቡ የሚያመጡት እነሱ ስለሆኑ ከትናንት ወዲያ ስለዚህ ሴትዮ ያለችበት አካባቢ ምናምን ሰዎች ሲነግሩት ያው ብዙም ተጠራጥሮ ነበረ። ከዛ ደግሞ ጠዋት ላይ ስልክ ተደውሎ እንደዚህ ታማ ሐኪም ቤት ገባች ሲባልም ተጠራጠርኳል። እኛን ወጥመድ ውስጥ ሊያስገቡን ወይ የሆነ ምናምን ብሎ ሌላ ነገር አሰበ። ግነት ነገሩ ሲጣራ ግን እውነትም ልጅ ሴትየዋ ታማ ሐኪም ቤት ገብታለች። ኦልሬዲ መጀመሪያ አላመኑም ነበር። ለእኛ ወጥመድ እያዘጋጁልን ይሆናል ወይ የሆነ ብለው አድራሻውን ምን ሁሉ ነገር ሲልኩለት አላመናቸውም። ሚኪ ኤርሚያስ ማለት ያው ሁልጊዜ እንደዚህ አይነት ነገሮች እነሱ ጋር ደግሞ ያጋጥማል። መረጃ ምን ልኩና ሎኬሽን መጨረሻ ላይ እነሱ ሲሄዱ ችግር ውስጥ እየገቡ ስለሆነ በደንብ እናጣራ ብለው የዛ ቤት አካባቢ የሚሰሩ የጽዳት ወይም የእንትን አጣሩ ተብለው መጀመሪያ በደንብ አጣርተው የሐኪም ቤቱንም ትክክለኛ እንትን ነው ወይስ ምንድን ነው የሚለውንም እሱንም ካጣሩ በኋላ ነው እንጂ ዝም ብሎ ተነስቶ አይደለም የሄዱት። ለራሳቸው ደህንነት አሁን ጎበዝ እየሆኑ ነው። እንደ በፊቱ ዝም ብሎ መሯሯጥ አይደለም። በደንብ በተጠንቀቅ ራሳቸውንም ሰውን በማይጎዳ መልኩ ነው እየሰሩ ያሉት። ብቻ የስራውን ያገኛል ሁሉም። መጨረሻውን እግዚአብሔር ያሳምረው። ይቺ ሴትዮ ካልተያዘች ዛሬ እኔ አላቅም። የእውነቴን ነው የምላችሁ። ልዑል ኦሬዲ አምኖ ተቀብሏል። ስለ እሷ ስለ ሴትየዋ ስለ አባቱ የሚወራውን ነገር ትክክለኛ እነሱ እንዳደረጉበት አምኗል። እንደ በፊቱ ኧረ አክስቴ አታረግም፣ ኧረ እንደዚህ አጎቴ ምናምን እያለ ለነሱ ብዙ ነገር ሲከላከላቸው ነበር እስር ቤት እንዳይገቡ። አሁን ግን በራሱ እንትን የሚደረገውን ሁሉ ነገር ሲያይ ተገልጦለታል። ይሄ ደግሞ አሁን ሀሳቡን አስቀይረው አባትህ በህይወት አለ እያሉ ሌላ አጀንዳ ስላመጡ ነው እንጂ ስለ ሴትየዋ አሁን ታመመች ተብሎ የሆነ የሚቀየር ነገር የለም። እንደውም ይሄን አጋጣሚ ተጠቅመው ይዘው ለፍርድ ማቅረብ አለባቸው በደንብ ሲሻላት ብዬ ነው የማስበው። ያው እነሱ እንግዲህ ስራቸውን በደንብ ያውቃሉ። ልዑልም ልዑል ነው፣ ሚኪም እንደዚህ ኤርሚያስም ታውቁታላችሁ። እና ሲያጋልጣችሁ እንግዲህ እግዚአብሔር እንደዚህ ነው።
ከጊዜ ጊዜ ትያዛለች። እንዲህ ከክፍለ ሀገር እስከ ከተማ ድረስ እየተሰቃዩ እሷን ለማግኘት መረጃ ለመሰብሰብ ብዙ ነገሮች አድርገዋል። ቀኗ ደርሶ መሰለኝ ዛሬ። ግን አይገርማችሁም? የእውነት አንዳንዴ እኮ ዝብር ሲያደርጋችሁ ቀናችሁ ሲደርስ የሚያደርጋችሁ የምትሰሩት ሁሉ ነገር ነው ጥፊት የሚልባችሁ። ይችንም ወራዳ ቅሌታ ሴትዮ ቀኗ ደርሶ ነው ዛሬ የታመመችው። የእውነት ደስ ብሎኛል ስሰማው፣ ገና ራሱ ስሰማው እንዴት ከልዑል በላይ ነው የተደሰትኩት። ልዑልም ደስ ብሎታል አይደለም? ልዑል ሁላቸውም ምን ያክል እንደሚፈልጓት ስለሚያውቁ ሞር ደግሞ በጠዋቱ ተደውሎ እንደዚህ ሁና እኮ ሐኪም ቤት ገባች ሲባል ምን ያክል ደስታ እንደሚፈጥር አስባችሁታል? ለልጆቿን ሊያስጨንቅ ይችላል። ከዛ ውጭ ለእኛ ግን ደስ ብሎናል። በሰው ህመም እንዴት ደስ አለሽ እንዴት ምናምን ልትሉ ትችላላችሁ። ግን ክፉ ሰዎች ቢታመሙ ምን ቢሉ ለነሱ አላዝንም። የእውነት ቅንጣት ታክል አላዝንላቸውም። የስራቸውን ያገኙት የእጃቸውን እና እግዚአብሔር ሁሉም የስራውን ይስጠው። ለማንኛውም ጋይዝ የዚችን ሴትዮ ጉዳይ በደንብ እያጣራሁኝ ከስር ከስር መረጃዎችን እያመጣሁ እኔም አጋራችኋለሁ። ከእናንተ የሚጠበቀው ግን ሰብስክራይብ ማድረግ ብቻ ነው። ቪዲዮውን ደግሞ ገና ስትጀምሩ ላይክ አድርጉ። ብዙ እህቶቼ አመሰግናችኋለሁ፣ ላይክ ታደርጋላችሁ። አብዛኞቹ ደግሞ ገብታችሁ የምትወጡ አላችሁ። እየረሳችሁ ይሆን አውቃችሁ ይሆን አላውቅም። እንግዲህ ከረሳችሁም በቅንነት ላይክ አድርጉ። ላይክ ስታደርጉ ከነገራችን ላይ ሰው በጣም እየጨመረ እይተው አሪፍ ቪው ይኖረዋል። ስለዚህ በላይክ ብቻ ተባበሩኝ። በተረፈ የዚችን ሴትዮ መረጃ በአዲስ ነገር ደግሞ እመጣላችኋለሁ። ሰላማችሁ ብዙ ትርፍ ይበልልኝ። በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያን ሰላም ያድርግ እያላችሁ በየሃይማኖታችሁ ጸሎት አድርጉ።